አረንጓዴው ወርቅ በአገራችን ኤክስፖርት ከሚደረጉ ምርቶች ግንባር ቀደሙን ስፍራ የሚይዘው ቡና በሚጠበቀው ልክ እየተጠቀምንበት አለመሆኑ ይታወቃል። ይህን ሁኔታ ለመቀየር ከቅርብ ዓመታት ወዲህ እንደ ሀገርም ሆነ እንደ ደቡብ ኢትዮጵያ ክልል ቡናን በጥራትና በብዛት የማምረት ሰፊ እንቅስቃሴ እየተደረገ ይገኛል። ቡና ማሳ ሽፋን 188991 ሄክታር የነበረው አሁን ወደ 235756 ሄክታር እንደ ክልል ደርሰዋል። በክልላችን የቡና ልማትን ለማስፋፋት በከፍተኛ ትኩረት እየተሰራ ሲሆን ባለፉት 7 ዓመታት ውስጥ 189 ሚሊዮን የቡና ችግኝ መትከል ተችሏል። ከ11051 አርሶ አደሮች በላይ በኩታ ገጠም ቡናን እያለማ አሁን ላይ የክልል የቡና ማሳ አጠቃላይ ሽፋን 235000 ሄክታር በላይ ደርሷል። እንደ ሀገር በዘንድሮ ዓመት የተሻለ ምርት ተመርቶ የዛሬ 5 ዓመት የነበረው 500,000 ቶን ዛሬ ላይ 1.2 ሚሊዮን ቶን እንደ ሀገር ያመረትን የዛሬ 5 ዓመት 200,000 ቶን ቡና መላክ ያልቻልንበት በዘንድሮ ዓመት 470,000 ቶን ቡና በመላክ የዛሬ 5 ዓመት $600 ሚሊዮን ማግኘት ያልቻልነው ዛሬ $2.6 ቢሊዮን የአሜሪካን ዶላር ማግኘት ችለናል። በደቡብ ኢትዮጵያ ክልል ከፍተኛ ቡና አምራች ከሆኑት አካባቢዎች የጌዲዮ ዞን ቀዳሚው ነው። በዞኑ 80,000 ከሚሆን ሄክታር ማሳ በትክክል 58,000 ሄክታር ላይ ቡና ሲመረት በዚህም 788 አርሶ አደሮች ከማዕከላዊ ገበያ ባሻገር በቀጥታ ወደ ውጭ ኤክስፖርት ያደርጋሉ ተብሏል። የሚታወቀው ዞናችን ኦልሞስት ወደ 80,000 ሄክታር የሚጠጋ በቡና የተሸፈነ ሲሆን ከዛ ውስጥ በየዓመቱ 58,000 ሄክታር በላይ የሚሆነው ምርት ይሰጣል። ሌሎቹ ደግሞ በእርጅና ምክንያት ከፍተኛ ችግር ውስጥ ያሉ ሲሆኑ ይህንን ለማደስ በጌዲዮ ዞን የቡና ታድሶ ፕሮግራም በራሳችን ደረጃ ዲዛይን በማድረግ በጀመርነው ጥረት እጅግ በጣም በሚገርም ሁኔታ መልካም የሆኑ ለውጦች በአርሶ አደርም እንዲሁም ደግሞ በሞዴል አርሶ አደሮቻችን እያየን እንገኛለን። መንግስት ባመቻቸው እድል አርሶ አደራችን ቀጥታ ቡና ወደ ውጭ ኤክስፖርት ማድረግ እንዲችል በአሁኑ ሰዓት ላይ 788 አርሶ አደሮች ቀጥታ ቡና ወደ ውጭ መላክ የሚችሉበት ሰርቲፊኬት አግኝተው የተለያየ ገበያ እያፈላለጉ ይገኛል። በዚህ ልክ የሚመረተው ቡና ለአቅራቢዎችና ለአርሶ አደሮች የምርት ጥራት መቆጣጠሪያ ማዕከል በቅርበት ባለመኖሩ ለከፍተኛ እንግልት ይዳረጉ ነበር። ይህንን ችግር ለመቅረፍ በኢትዮጵያ ቡናና ሻይ ባለስልጣን ዲላ የቡና ምርት ጥራት ምርምርና ሰርቲፊኬሽን ማዕከል ተቋቁሞ ወደ ስራ ገብቷል። ለቡና አምራች አርሶ አደር ብቻ ሳይሆን ለቡና ላኪው በአጠቃላይ ለቡና ህብረተሰብ ለአካባቢውም ትልቅ የምስራች ነው። ከዚህ በፊት በጣም ተጎተናል፣ ብዙ ከስረናል። የምርት መንገላታት አለ፣ የጊዜ ብክነት አለ፣ የኢኮኖሚ ብክነት ነበር። አሁን ይሄ በአካባቢያችን በዞናችን መሆኑ በጣም ደስ የሚያሰኝ ነውና በጣም ደስተኛ ነኝ። ትናንትና የኛ ቡና ከዚህ ወደ አዋሳ በሚሄድበት ጊዜ በርካታ ተጨማሪ ወጪዎችን ስናወጣ ነበር። ደረጃውን ያልጠበቀ ቦታ ላይ ቡናችን ያድር ነበር። በየነዳጅ ማደያው በየኮብልስቶን መንገዱ ምንም ጥበቃ በሌለበት የመኪኖች መጨናነቅ እርስ በርስ ካለ ከቦታ ጥበት ተነሳ በጊዜ ደረጃችንን አናገኝ የቡኛ ደረጃ ምንም ይሁን ምን አናገኝም ነበር። ብዙ ሰንሰለበት ችግር ያለበት እንኳን ቅሬታ አቅርቦ ቅሬታችን ምላሽ በወቅቱ አገኘም ነበር። አሁን ግን እዚህ አካባቢ ላይ በመሆኑ የትራንስፖርት ወጪ ይቀንሳል፣ ቡናችንን ደረጃ በጠበቀ ቦታ ይኖራል። እንደገና ዱካውን ተከትሎ የቡናችንን ውጤት እናገኛለን። ይህ በመሆኑ በጣም ተጠቃሚ ነው። እዚህ በመሆኑ አርሶ አደሩም ትኩረት ሰጥቶ እንዲተክል ትኩረት ሰጥቶ እንዲያመርት ዓለምም በዛ ልክ እንዲያመርት አቅራቢውም ላኪውም በዛ ልክ እንዲሰራ እነዛን ሁሉ ያፋጥናሉ የሚልና የቡናውን ደረጃ ደግሞ ከሌላ ቡና ጋር ሳይገናኝ ራሱን ችሎ ጣዕሙን ይዞ ዱካውን ተከትሎ ለዓለም ገበያ ይቀርባል የሚል እምነት ስለሚጨምርብን እነዚህን ሁሉ ያፋጥናል የቅምሻ ማዕከሉ እዚህ መከፈተው የሚል ሐሳብ አለኝ። ይሄን የሚፈታ ትልቅ ተቋም እዚህ ለማበርከት ጥረት ያደረጉ አምራቹ፣ ነጋዴው፣ ማህበረሰቡ፣ ማህበሩ፣ ዩኒየኑ ሁላችሁም እዚህ ላይ ያደረጋችሁትን ጥረት ልማት ላይም ልታደርጉ ይገባል። ይሄ የቅምሻ ማዕከል በዚህ ስራ ሲቋቋም አመቱን ሙሉ ስራ እንዲሰራ ስለምንፈልግ እናንተም ኢንቨስት እንዳረጋችሁበት ከዚህ በላይ በተሻለ ነገር ስለምትጠብቁ በቀጥታ ምርቶቻችሁን ከዚህ ኤክስፖርት ለማድረግ
ሁኔታዎች ተመቻቹ ይህ የቅምሻ ማዕከል አመቱን ሙሉ ስራ እንዲሰራ እንፈልጋለን። ምርት ላይ በአጽንኦት ስራ ሰርተን ምርትና ምርታማነታችንን ማሳደግ የግድ ይላል ማለት ነው።